ያው ዛሬ የሰማነው ነገር አለ። በጣም የሚያስጠላ ነገር ነው። አሹ በቃ ናሂና ውብዬ ለመጨረሻ ጊዜ ሊለያዩ ነው። አሹ ወንድሜ እንዴት መሰለህ፣ እኔ አንድ ቀን ናሂና ውብዬ ይለያያሉ ብዬ አንድ ቀን አስቤ አላቅም። ይሄ ቀን ይመጣል ብዬ አስቤ አላቅም። ቢያንስ በጊዜ ሂደት ቀስ ቀስ እየተባለ ይታረቃሉ፣ ትዳራቸው ይመለሳል፣ ልጆቻቸው በመሀል ያስባሉ ብዬ አስቤ ነበር። ያለውን ነገር ለምን እንትን አይልም? አስፈትቼ ሰጣትና ወንድሙን ከዛ በኋላ በቃ እኔ አይኗን ላፈር ወይ ለፍተናል። ግን በቃ እነዚህ እነሱ የሚለያዩ ከሆነ ምን ይሰራሉ? ሰላም ብቻውን ሄዶ ከተገናኙ ማለት ነው ቀጥታ ነው በቃ የሚለያዩ ቀጥታ ማለት ነው። እኔ አሁን አይበቃል እንደዚህ ነገር ነው አይደል? ትንሽ እንዲታገስ እኮ በጣም ለምን ነው ነበር ሰላም ምን እንደዚህ ሰላም ሰላም የሆፕ ፋሚሊዎች እንዴት ናችሁ? ሁሉ መልካም እግዚአብሔር ይመስገን። ዳጊ ዛሬ ለመናገር በጣም ከበድ ያለ ነገር ነው ታውቃለህ አይደል? በቃ እንዴት ብለን ነው ይሄንን ለቤተሰቦቻችን የምናስረዳው? ዳጊ እንዴት ብለን እናስረዳለን? ዳጊ አውራና ነኝ ማውራው ነገር አለና አንተ አውራ። በጣም ከባድ ነው። በተለይ ደግሞ እኛ ቦታ ላይ ሆናችሁ አብራችሁ ከኛ ጎን ሆናችሁ ለምትለፉ ቤተሰቦቻችን ይሄን ነገር ስትሰሙ ምን እንደሚሰማችሁ እኔ በጣም ከብዶኛል። ዳጊ አውቃለሁ ላንተም በጣም እንደሚከብድ አውቃለሁ። ግን ደግሞ በቃ እሺ እንዴት እናገራለን? እኔ አልችልም። ዳጊ አንተ መናገር ከቻልክ ተናገር። በቃ ዳጊ እኔ መናገር አልችልም። በቃ ቤተሰብ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ደህና ነኝ። ያው ዛሬ እንግዲህ የመጣ ነው በጣም አዝነናል ስላችሁ ያው ብዙዎቻችሁ ምን ሆነው ነው ነዳጊ ልትሉ ትችላላችሁ። ግን ዛሬ የመጨረሻ ቀናችን ነው ማለት ያው እስካሁን ድረስ ለፍተናል፣ ጥረናል፣ እነሱም ለፍተዋል። ከሀረር መጥቶ ነው እንግዲህ ናሂና ውብዬን ለማስታረቅ እስካሁን ድረስ ያልታረቁት። ግን በቃ ዛሬ የመጨረሻ ቀናችን ነው። ናሂና ውብዬ ዛሬ ሙሉ ለሙሉ ሊለያዩ ነው። ያው ይሄንንም የሰማሁት ከናሆሜ ነው ከሱ ነውና ዳጊ አትድገመው፣ በእናትህ ዳጊ አትድገመው። ምን እንደምላችሁ አላውቅም። በቃ ያው ዛሬ ናሂና ውብዬ ሊለያዩ ነው። በቃ እኔም የመጨረሻ ውሳኔ ወደ 40 ምንጭ ሄዳለሁ። ናሆሜ ዳጊ አይሆንም። ናሆሜ እንሞክራለን። አይሆንም። ይሄን ነገር መስማት አልፈልግም። ናሆሜ ምንም ማድረግ አልችልም። ወደ 40 ምንጭ መሄድ አለብን። በቃ እኔ እስካሁን ድረስ ለፍቻለሁ። እዚህ መጥቼ እነሱ አብረው እንዲታረቁ እሱም ከሀረር መጥቶ ነው አስቡ። ግን ዛሬ አብርተው ሙሉ ለሙሉ ሊፈቱ ነው። ሙሉ ለሙሉ ሊለያዩ ነው። ናሂ እንደሰማ ነው ናሂ ወንድሟን አስፈትቶ እንደሚለያዩ አይነት ነገር የሰማ ነው። አሁን እንኳን እዚህኛ የሆነ ናሂ እሷ ጋር ሊሄድ የተዘጋጀ ነውና በቃ ግራ ገብቶናል። በጣም ግራ ገብቶናል። ናሂና ውብዬ ሊለያዩ ዛሬ ሙሉ ለሙሉ ነው የሚለያዩት። እስካሁን ድረስ የለፋንበት ምናምን መና ቀርቷል። በቃ ግራ ገብቶናል። እዚህ አሹ አለ፣ ሰላምም ሁሉም በቃ የተሰቃዩ ነበረ። ግን አልሆነም። በቃ ናሂና ውብዬ ዛሬ ሙሉ ለሙሉ ሊለያዩ ነው። ዳጊ መበርታት ነው ያለብን። ዳጊ መበርታት አለብን። በቃ ገብቶሃል አይደል? ነገሮችን በርትተን ማስተካከል አለብን። እኔም አልሄድም ነው ብለህ ካሁን በኋላ አይ ነው ይበቃኝ ነው በቃ አይ ነው ብዬ ዛሬ ሙሉ ለሙሉ ሊለያዩ እኮ ነው። ዳጊ እሺ እንዴት ነው ነገሮች እንደዚህ የሆኑ ነው የሚስተካከሉት ስታስበው? ዛሬ መጨረሻ ቀናቸው ውብዬም ወስናለች። ናሂ ነው እስካሁን ድረስ እንትን ያለ ነበር። አሁን ናሂም ወስኗል። አሁን ተገናኝተው ሙሉ ለሙሉ አውርተው በቃ ሊለያዩ ነው። ያውላ ልፋታችን ዳጊ፣ ያውላ ልፋታችን ለዚህ ነው ዳጊ፣ ለዚህ ነው ያውላ ልፋታችን ነው። ያው ስላችሁ ቤተሰብ እኔ ወንድሙ ነኝ። ቤተሰብም ሰምታለች። ማዘርም በጣም አዘነችው እና ምን ማድረግ እንዳለባቸው ሁሉም ሰው ግራ ገብቶታል። በቃ ነገሮች ተበላሽተዋል። በቃ ማስተካከል ነገር ነው በቃ ይሄ ነገር። ቤተሰብ ምን እንደምላችሁ አላውቅም። ናሂና ውብዬ እንደዚህ ማየት በጣም የሚያስጠላ
ተለያይቶ ምናምን ማየት በጣም ነው የሚያስጠላው። እና በቃ ናሂም ስቃይ ይበቃል፣ ከዚህም በኋላ በቃ ይበቃኛል ብሎ ውብዬ ጋር ለመለያየት ወስኗል። ውብዬም እንደዛው ወስናለች። በጣም ከባድ ነገር ነው። አሁን አብረው ተገናኝተው ማውራት ነው ይቀራቸው። አሁን ደግሞ ማውራታቸው አይቀርም። አሁን አውርተው ሙሉ ለሙሉ ሊጨርሱ ነው። ማንም ሰው እንዳይመጣ ብቻችንን ነው ምናምን ብለው ነው እና ግራ ገብቶናል። ብቻ ነገሮችን እንዴት ማስተካከል እንዳለብን እስካሁን ድረስ የለፋንበት ነገር በቃ መና ቀረ። እስካሁን ድረስ የለፋንበት ስላችሁ ዛሬ ማልቀስ አልፈለኩም፣ ግን ምንም ማድረግ አልችልም። እና ውብዬ ተለያይቶ ማየት ያስጠላል። አሹና ሰላም ደግሞ እነዛም የመጡ ነውና ለእነሱም ያው መናገር አለብን። ሰላም እንግዲህ ሰላም ደህና ናችሁ አይደለ? ያ ዛሬ የጠራናችሁ የሆነ ነገር ያው ልንነግራችሁ ነው። አሹ ያው አንተም የናሂ አብሮ አደጉ ነው ታውቃለህ አይደል? እስካሁን ድረስ ለፍተናል ሰላም አይደለ? እና ያው ዛሬ የሰማነው ነገር አለ፣ በጣም የሚያስጠላ ነገር ነው። አሹ በቃ ናሂና ውብዬ ለመጨረሻ ጊዜ ሊለያዩ ነው። አሹ ሰላም በቃ እስካሁን ድረስ ናሂ ነበረ ራሱ ነው የተቆጣጠረ የነበረውና ለናሆሜ ሁሉ ነገር ነግሮታል። በቃ ዛሬ ውብዬ ሄዶ አግኝቷት ሙሉን ነገር በቃ ሊፈቱ ነው፣ ሊጨርሱ ነው። ለሁለት አውርተው ሊለያዩ ነው። ወንድሟንም አስፈትቶ ሙሉ ለሙሉ ሊለያዩ እንደሆነ አይን ነገር ሰማን ከናሆሜ እና በጣም ግራ ገብቶናል። እስካሁን ድረስ የለፋንበት ነገር መና ቀረ። ሰላም በቃ ነው እንዲያለሱ ናይ በቃ ወሰነ፣ እንደዚህ ብሎ ወሰነ። ዝም አልክ አንተ። እንደዚህ ሲወስን ዝም አላችሁ ነው እናንተ። እንዴ ዝም እንላለን? በቃ እሷ እኮ የእሷን እኮ ችግር ነግራለች እኮ እሷ። ወንድሜን ካስፈታህልኝ ችግር የለውም ብላለች። እሱ ደግሞ አላስፈታም ብሎ ግግም ምን ያለው ትላንትና እንዳያችሁት ያስፈታላታል። በቃ አሁን ምን እንደሆነ ልንገርህ፣ ናሂ የተሰማውን ልንገርህ። ዳጊ ቆይ፣ አሁን ናሂ ብዙ ነገር ሊሰማው ይችላል። እሷ ግን አሁን ይሄንን ስታይ ምንድነው ያለፈውን ነገር ነው የምታስበው። ገብቶሃል አይደል? ያለፈው የተሰበረች የተበደለችበትን ጊዜ ነው የምታስበው። ያን እሷም እዛ ያለቀሰች በቃ ቆርጣለች። አሁን እሱ በዚህ አይነት ሁኔታ ይሄንን ወስኖ ደግሞ ሲመጣ በቃ ጭራሽ ይፋታሉ። ምንም ሌላ በቃ የኛ ድካም የኛ እንደዛ መሰቃየት ምናምን በቃ ባዶ ነው። እኔ ተስፋ በቃ ምንም ተስፋ አልታየኝም። እኔ ይቅርታ አድርግልኝና እውነት በቃ አሁን በቃ ማስተካከል ቢችልና እሱ ትንሽ ቢረጋጋ ደስ ይለኝ ነበር። ባያሳስረው ልጁን ደስ ይለኝ ነበር። ግን እሱም ደግሞ ወደ ቤቱ መመለስ ስለሚፈልግ እሺ ያው እኔ ሰላም ለፍቻለሁ፣ እናንተም ለፍታችኋል። ግን ዛሬ ናሂ ሙሉ ለሙሉ አውርተው እንደሚለያዩ ነው የተናገረው። እሷ ወንድሟ መርጣለች። ወንድሟ እንዳስፈታ ነው የምፈልገው፣ አስፈታላታለሁ፣ ከዛ እንለያያለን። አሁን እንኳን እኛ እዚህ ጋር ስንመጣ አሹ የተዘጋጀ ነው ሰው ጋር ለመሄድ። አስብ አሹ በቃ ናሂና ውብዬ ለመጨረሻ ጊዜ ሊለያዩ ነው። ወስኗል። እናንተ ሰላም እኛ እግሩ ላይ ወድቀናል። ደግሞ አስጠንቅቆናል። ማንም ሰው እኔና እሷ ስናወራ ቤት እንዳይመጣ ብሎናል። ማንም ሰው አስጠንቅቆናል። ማንም ሰው ብሎ ነው። ለዛ ናሂ ደግሞ ታውቃላችሁ፣ አሹ ታውቀዋለህ ሲናደድ። ለዛ ምንም ነገር አላወራው። የሁላ ስነፋ የነበረው ለዚህ ነው። ከሀረር የመጣው እሱ ለዚህ ነው። አሹም የሁላ ሲፈነከት የሁላ ነገር ሲደርስበት አንተም እንደዛ የሁላ ነገር ስትሆን የታገሱ ነው። ለዚህ ነው በቃ እንዲለያዩ መጨረሻቸው እንዲሆን ነው። ቆይ ዝም ነው እንድትል እኛ እሱ በቃ እኛ ምን እናድርግ? ሰላም ምን እናድርግ? በቃ ወሰነ። በቃ ልጁ በቃ ወሰነ። ነው እሷን ምንም ማለት የምንችልበት አይነት ደረጃ አይደለ። ሰላም አሁን ውብዬን ምንም ማድረግ የምንልበት ደረጃ ላይ አይደለም ያለችው። ውብዬ ሰላም ወንድሟ ታስሮ እሷ በጣም ተበሳጭታ ነው ያለችው። በዚህ ሰዓት እሷን እንዲያርጊ እንዲበይ ምንም ማለት አንችልም። ገባረ ወንድሟ ባይታሰር ኖሮ የሆነ ነገር እንላለን፣ እንደዚህ ተይ እንላለን። አሁን ግን ተይ ለማለት እንኳን በቃ በጣም ተናዳ ነው ያለችው። ትላንትና ያደረገችውን ቀለበቷን አውልቃ እስከመስጠት ምን ያህል እንደተበሳጨት ማየት እንችላለን። እንደዚህ ነገር ነው አይደል? ትንሽ እንዲታገስ እኮ በጣም ለምንነው ነበር ነበር። ሰላም ምን እናንተ ዝም አላችሁ? በቃ ሰላም እሱ ማለት ነው ስልሽ እስካሁን ድረስ ተሰቃይቻለሁ፣ ሞክሬያለሁ። በቃ ይበቃኛል። በቃ በዚህ አይደለም። በቃ እኛም እንደዚህ እንደሱ ሲሆኑ ተስፋ ቆርጠን መተው አለብን። እንደዚህ ነው የኛ አቅም፣ እስከዚህ ብቻ ነው። ተስፋ አንቆርጥም።
እኛም እንሞክራለን እኮ ግን በቃ ወሰነ። አንድ ሰው አጠገቤ ማየት አልፈልግም ማለት ገብቶሃል። እሷም እኮ በቃ ማንንም ማውራት አትፈልግም። እናንተን አግኝቼ ዛሬ እናንተንም የጠራሁት ናሆም ማንም ሰው ቤት እንዳይመጣ ማንንም ሰው ማየት አልፈልግም፣ እኔና እሷ ብቻ ነው ዛሬ የምናወራው ብሎ ለዛ ነው እናንተንም ይሄን ቀድሜ ለምናት ሰው እባክሽ ተይ ካሳለፍሽ አይበልጥም እባክሽ ተረጋጊ ብንላት በቃ አልፈልግም በቃ እኔ ብቻዬን ነው በቃ ወስኛለሁ ከዚህ በኋላ አልመለስም ከቤተሰቦቼና ከወንድሜ ምንም ነገር አይበልጥብኝም ታውቂዋለሁ እኔ ለሱ ብዬ ብዙ መስዋዕት አልፌያለሁ ግን እንዴት ወንድሜን ያክል ያሳስራል እንዴት ከቤተሰብ ጋር በቃ እሷ እኮ ጥያቄዋ ናኦሚ አንድ ነገር ብቻ እኮ ነው ወንድሜን እንዴት ያሳስረዋል ትንሽ ለምን አልታገዝ እኔ ያንን ሁሉ ወር እሱን ስታገዝ አልነበረም ወይ እሱ እንደዛ ሲሆን እኔ አልታገዝኩም ወይ ወንድሜን ለምን አሳስረብኝ በቃ አሁን ትላንትና እንደውም ከኔና ከወንድምሽ ምረጪ ምናምን ስላት ነው ወንድሟን ነው በቃ የመረጠችው ገብቷል ይሄ ነገር እኮ ችግር ያመጣው ሲታሰር እንዴት አንተ ዝም ትላለህ እንዴት ታሳስረዋለህ አቸኩል እኮ ብለህ ነው ነበር እኮ እሱ በተደጋጋሚ ገብቷል ግን እሱ በቃ እሺ አሁን ነገሮች እንዴት ነው ማስተካከል በዚህ ሁኔታ ብቻውን ሄዶ ከተገናኙ ማለት ነው ቀጥታ ነው በቃ የሚለያዩት ቀጥታ ማለት ነው እኔ አሁን በቃ ምንም ትላንትና እኔ እንኳን ስላለው ነው ለጸብ ሲያያዙ ነው መሀል ላይ ገብቼ ያገላገልኳቸው ነበር ተው እያልኩኝ ወደ እንዲመለስ ያደረኩትም እኔ ነኝ በቃ ተው ሲር ስትረጋጋ አሁን ቤተሰቦቿም እሷን ልጃችንን አሳስረሽ ወንድምሽን አሳስረሽ ዝም ብለሽ ቁጭት ያለሽ ላንቺ ብሎ ሄደውን ወንድምሽ አሳስረሽ ቁጭት ያለሽ ወንድምሽ የታለ ወንድምሽን አምጪ እያሉ አሁን እነሱ ቢመጡ ደግሞ አስብ እዚህ ጋር የሚፈጠረውን ሌላ ችግር ነው አሁን እነሱ ደግሞ እዚህ ጋር ለመለያየት ሌላ ነገር ማሰብ ለምን እንደዚህ ይሆናል ነገሩ የተወሳሰቡ አሹ ይቅርታ አድርጉልኝ ዛሬ አሹ እኔም ያው ለናኦሚ ነግሬዋለሁ እስካሁን ድረስ ለፍቻለሁ ግን በቃ ወደ 40 ምንጭ ሄዳለሁ በቃ አንተ ደግሞ ተስፋ ለምን ትቆርጣለህ ዳግም ናኦሚ እነሱ ከሚለያዩ ከሆነኛ እዚህ ሆነን ምን እንሰራለን የለፋነው ለምንድን ነው ነገራችን ከንቱ ከሆነኛ ምን እናደርጋለን እስካሁን ድረስ የለፋነው ለምንድን ነው ለነሱ ብለን አይደለ ሊለያዩ እንደዚህ እንትን አሁን በጣም ነው የሚያስፈራኝ እውነት እኛ ባንኖር ይሄኔ ወይ ይታረቁ ይሆናል ሚለውን ነው ማስበው ለምን በቃ እኛም እስቲ ወይ እንትን እንስጣቸው እንደዛ ሳይሆን አንድ የሚሆንበት መፍትሄ ማምጣት ነው እንጂ አንተም ብትሄድ ስሜት ባዶ ነው የሚቀሩት ነገሮች እኮ ሰላም ይሆን ነገሮች ወደዚህ ይስተካከላሉ ስንል ገና ስቀን ሳንጨርስ ወደዚህ እንትን ሚል ገና በቃ ደስ ብሎን ነገሮችን አስተካክልን ስንል ሌላ ችግር እናንተ ማሰብ ያለባችሁ ህፃናት አሉ ሁለት በመሃል አሉ እነሱ ናቸው በጣም የሚጎዱት እንዴት ዳር እኮ ዝም ብሎ አይደለም የሚበተነው እናንተ ምን አስባችሁት ነው ዳጊ ለምንድን ነው ረምጬ ሄዳለሁ ምትለው ተረጋጋ እንጂ ይበቃል በቃ እኔ እስካሁን ድረስ ለፍቻለሁ ለፍተናል ግን በቃ እነሱ የሚለያዩ ከሆነ ምን እሰራለሁ ሰላም ምን እሰራለሁ አሁን አንተ ነህ ጥፋተኛው አንቺ ነሽ ጥፋተኛው የምንልበት ሁኔታ ላይ አይደለንም ያለነው አሁን እሱም እንደዛ ተንገላትቻለሁ ወደ ቤት እመለሳለሁ ይላል የሆነ ልክ ጎን አለ እሷም ደግሞ ወንድሟ ታስሮ እንዴት ዝም ትበል እንዴት ማንንም ቢሆን ያሳስረው አሁን በቃ እኔ በጣም ነው ግራ ይገባኛል አሁን አንቺ ነሽ ጥፋተኛ ማለት አንቺልም አንተ ነህ ጥፋተኛ ማለት አንቺልም ግራ ገብቶናል እኛ እኮ ቤተሰብ እኔ በቃ በጣም ነው ግራ ይገባኝ አሁን ላይ በቃ እኔ ውብዬ በበኩሌ ማለት ነው ውብዬ ልክ የሆነችበት ነገር ወንድሟ በቃ አንገብግቧታል የወንድሟ መታሰር አንደኛ ለሷ ብሎ ከመምጣቱ እንዳለ ቤተሰብ ዘመድ የለሽም እንዴ ስታለክስ ዘመድ የለሽም እንዴ ሲባል ወንድሟ መጣ እኔ ነኝ ያመጣሁት አሁን ሲታሰር ደግሞ አስብ የሚሰማን ስሜት ገብቶሃል አይደለ በጣም አሹ ይከብዶኛል ዛሬ መናገር አልችልም አሹ መናገር አልችልም አሹ እንዴት እናስታርቃቸው አሹ ቆይ ሊለያዩ እኮ ነው ናኦሚ ንገረኝ ቆይ ሊለያዩ እኮ ነው እሺ አሹ በቃ ሊለያዩ እኮ ነው ምን እናድርግ ዳጊ ታዲያኛ ምን ማድረግ እንችላለን ማድረግ የምንችለው ነገር አለ ከኛ አቅም በላይ ነው ወይ ቤተክርስቲያን እንሄድና አባቶችን ይዘን ሄደን እንለምናቸው ምን አማራጭ አለን አሹ አሁን እሺ ሞከሩ ባለፈው ታውቃለህ አይደል ድጋሚ እንደዚህ ነገር ተፈጠረ ሰላም እሱማ ግን የሁላ ለፍተን የሁላ አንድ እንዲሆኑ ጥረን ታዲያ አሁን መጨረሻ ላይ ሲለያዩ እኔ በምን አንድ ቤት ነው አማያቸው ሁለቱም ህፃናት አሉ እንዴት ነው ማለት እንዴት ነው አጠገባቸው ሊሆን የሚችለው እሱም ተለሄደ እሷም ሄደች በዚህ ልጆች በመሃል እንዴት ነው የምናደርገው ወይኔ ዳጊ ወይኔ ሰላም ወይኔ ዳጊ
አሁን በቃ ወስኖ ሊያያለው ብሎ ወደ ቤት እየመጣ ነው። ወስኗል። አዎ አሹ አልገባም። እኛ እኮ ለምን እንደዚህ ለምን ትንሽ አይረጋጋም? እሺ ለምን ወንድሟን አስፈትቶ በጣም ከዛ ያለውን ነገር ለምን እንትን አይልም? አስፈትቼ ሰጣትና ወንድሙን ከዛ በኋላ በቃ እኔ አይኗን ላፈር ወይ አሁን ዛሬ እኮ ቅዳሜ ነው። አሁን ይሄ ልጅ ዛሬ ነገ እስር ቤት ያድራል። ታዲያ እሱ እስከሚፈታ ድረስ ለምን ታክሶ ቤት አይመጣም? ሊሰማን እንኳን አልፈለገም። የኔ በደል አይገን እናንተ የኔን በደል አላያችሁም፣ አልተረዳችሁኝም አለን እኮ እስከዛሬ። እንዴት ነው ባንረዳው ኖሮ ይሄኔ እሷም ጎን ሆነን ነገሮችን ለማስተካከል እንጥራለን። እሱ ሲያዝን እያዘንን እሱ ሲከፋ እየተከፋን አይደል እንዴ ናኦሚ? አንተ እንኳን በጣም ከፍቶ ወደ ቤት ለመሄድ ወስና የሱ ሁኔታ አዛዝኖ አይደል ወደ ላይ ቀረበው። ትንሽ ቢታገስ ምን አለና በዚህ ሰዓት እሱ ማሰብ አልቻለም። ታውቃለህ ሁሉን ነገር ትቶታል። እሱ የሚታየው ይኸውልህ የወንድሟና የወንድሟ ጉዳይ ነው። በጣም አበሳይተዋለች ብዬ በቃ ተበሳይቶባታል። እሷ አሁን የምታስበው ምንድነው ወንድሟ እስካልተፈታ ድረስ ናሆም የሚባል ሰው ማየት አልፈልግም ነው የምትለው። ትናንትና ቀለበቱን መልሳለታለች፣ የአንገቷንም ስጦታ የሰጣትን መልሳለታለች። ገብቷል። እኔ ከዚህ በኋላ ልጆቼን በራሴ አሳድጋለሁ፣ ወንድሜንም እሱንም መጀመሪያ ያስፈታልኝ፣ ማንንም አልፈልግም። እኔ ልጆቼን በራሴ አሳድጋለሁ፣ በጣም የተሰቃየው ነው እያለች አሁን በዚህ ላይ እሱ ደግሞ ይሄን ወስኖ ሲመጣ አስብ ምንድን ነው የሚፈጠረው? ለምን እንደዚህ ያደርጋል? ከባድ ነው። በቃ አስተካከልን ስንል እዚህ ጋር አየህ በቃ የተፈጠረው ድጋሚ ምን ነው ባልቀረው አልኩኛችሁ። ምን ነው ብሄድኩኝ ምንድን ነው? እሺ አንተ ዳጊ ቤተሰብ ጋር ደውልና ነገሮችን እስቲ እንዲያስተካክሉ ነገር እሺ እንዴት ያስተካክላሉ? አሁን እኛ እዚህ ሆነን እንኳን ያቃተንን አልኩ በስልክ እንዴት እንትን ይላል? የውብዬ ቤተሰቦች ከመጡ ሌላ ችግር ነው። ማዘር እንኳን ደውላ እንትን እንድትለው ነገር የውብዬ ቤተሰቦች ከመጡ ገና ወንድማ ልጃቸው ታስሮ በጣም በቃ ሌላ ችግር ነው የሚፈጠረው። ለናሂ በቃ እንዲያስጠነቅቁ ነገር ዳጊ ይበቃኛል። እኔ እሄዳለሁ በቃ 40 እኔ ልሂድ ነው 40 ለምንድን ነው የምትሄደው? በዚህ ሰዓት ስለመሄድ ማሰብ የለብህም ዳጊ። ነገሮችን ምን መጨረሻ ሳናይ የነሱን አንድ መሆን ሳናይ ማናችንም ተስፋ መቁረጥ የለብንም። መሄድ የለብንም የትም ቦታ ዳጊ። እንመልሰዋለን። በቃ ናሆም ጋር ሄደን እንለምነው። አውራም እኮ ለእኛን እኮ ዞር በሉልኝ ከዚህ ጋር ዛሬ ማየት አልፈልግም። አይተናል። በቃ ችግር የለውም እንሂድና እንደምንም ብለን እንትን ለምነው። ሁለቱ ሳይገናኙ በፊት እኛ ሄደን እግሩ ስር ወርቀን ቢሆን እንለምነው። በቃ ይሄ ትዳር መፍረስ የለበትም። ብዙ ተለፍቶበታል፣ ብዙ ዋጋ የተከፈለበት። በመሀል ደግሞ ልጆች አሉ። በቃ ወንድሟን ያስፈታላት እሱ ወንድሟን ወደ ክፍለ ሀገር ሄድ፣ እነሱ ቀስ ብለው ሰላማቸው ይፈጠሩ። እኛ አሁን ቶሎ ብለን እንሂድ። ናሆም ጋር ሄደን ናሆም የሚለውን ነገር እንስማ። ናሆም ሚሻለው እንደዛ ይመስለኛል። አሹ በጣም ከባድ ነው ማለት በቃ እሱ በቃ እኔም ሰላምም ሄደን እንደምነዋለን። በቃ በልጆቹ እንይዘዋለን። ገብተዋል አይደል? ሄዶ ደግሞ አሁን ወደ ቤት ሄዶ ከሷ ጋር ውብዬን ምንም ማናገር አንችልም። በዚህ ሰዓት ላይ ማንንም አትሰማም። ሰው ወንድሜን በቃ እያለቀሰች ነው የምታድረው። ወንድሜ እስር ቤት ሆኖ እኔ እንዴት እዚህ ቁጭ እላለሁ? ወንድሜ ጨለማ ውስጥ ሆኖ እኔ እንዴት ቁጭ እላለሁ? በቃ ወንድሜን ያስፈታልኝና ይምጣ በቃ ትላለች እሷ። ለምንድን ነው እሱ ለምን እንደዚህ ጨክኖ ለመፋታት መሄደው? እንደዚህ መሄድ የለበትም ናኦሚ። በቻልነው አቅም በቃ ካስፈለገ ከቤተ ክርስቲያንም ሰው ይዘን ሄደን እናስቆመው። ማስቆም አለብን ነው። ሄደው ደግሞ እኛ በሌለንበት ከተገናኙ ሌላ ነገር ነው የሚፈጠረው። አይመስልም? እንደዛ ማድረግ የለብንም እኮ አሁን ለመፍትሄ አይደለ ከእናንተ ጋር የተገናኘ ነው። ግን ደግሞ አሹ አሁን እኛ የፈራ ነው ዳጊ አይተዋል አይደል? ሁኔታውን አይተዋል እንዴት እየሆነ እንዴት እያበደ እንደሆነ አሹ እሱ አስጠንቅቋል። ማንንም ሰው አልፈልግም ብሏል። ሰላም ማንንም ሰው ቤት እንዳላይ ነው አለው። ማንንም ሰው እኛ አጠገቡ በቃ እኔና እሷ ዛሬ እናወራለን። የሚፈታ ከሆነ ይፈታል፣ ማይፈታ ከሆነ ይቀራል ነው አለው። እሺ ምን ላድርግሽ? እንደዛ ሲል ሰላም ተው ናይ ስለው አይሰማኝም እንዴ ናሆም እኔ አልሰማኝ እኔ ይሰማኛል። ንገሪኝ አንድ ቀን ተናግሮኝ እንኳን የማያውቅ ሰው ይኸውልሽ ዛሬ እንዴት እንዳደረገን አይታል አይደል? በቃ ገብቶኛል። በጣም ተበሳይቷል። እሺ በቃ ሲለያዩ ዝም ብለን ቆመን እዚህ እንያቸው። ዝም ብለን በቃ እኔ እንታገስና እሺ ቢያንስ ሊፈታም ይችላል፣ ሰላም ሊወርድም ይችላል፣ አይታወቅም። ግን እኔና እሱ ካወራችን እኔ እንትን አንግል ወስደው ምንም የሚፈታ ነገር ናሆምም እንደዛ እንዳወራን ከሆነ አይፈታም ነገሩ። ግን እሺ እኛ ብንሄድ ከኛ ጋር ጸብ ይፈጠራል። አሹ ባልና ሚስት ናቸው እነሱ። እኛ ደግሞ እንደዚህ ገብተን ደግሞ በመሀል ደግሞ ሌላ ጣጣ ባንፈጥር ደስ ይለኛል።
እኛ እኮ አሁን እዛው እነሱ ጋር ሳይሆን መሄድ ቀድመን እነሱ አንድ ላይ ሳይገናኙ ነው። ከተገናኙ በኋላ አውርቶ መፍታት ከቻሉ ይፍቱ። ግን ሳይገናኙ በፊት ሄዶ ናውም ሌላ ነገር በስሜት ተነስቶ ሌላ ነገር እንዳይል እሷን በስሜት ላይ ስላለች ሌላ ነገር እንዳይገባ አሁን በቃ እንደዛ ማረጓ እንደማጠላው ውስጡ ያውቃል። ገብቷል አይደለ? ምንም ያህል ቀለበቷን ብትሰጥ እንደማጠላው ያውቃል። ወንድሟን እንዲፈታ ብቻ ነው የምትፈልገው እሷ። ገብቷል? ያንን ነገር ነው ማስረዳት መቻል ያለብን። ገባ አይደለ? ግን እኛ አሁን እዚህ ቆመን እንደዚህ ብናወራ ምን ይጠቅማል? እሺ ነው በተደጋጋሚ እኮ እሱም አጠፋ ወንድሟም አጠፋ። ገብቷል? ነው ታገሰ። ገባ አይደል? አሁን እሱ ላይም መፍረድ አንችልም። ሰላም ገባሽ አይደል? እሺ በቃ ወንድሟማ በጣም እላፊ ነው የተሳሳተው። በጣም እላፊ ነገር ነው የተሳሳተው። ነገር ግን በቃ አንዳንድ ጊዜ በህይወት እንዲህ አይነት ነገር ያጋጥማል። ገብቷል? ሶስተኛው ግን ሊገባብህ ይችላል። ገባ? ግን አንተ እንደዚህ መወሰን አለ። ውብዬ ከሁለት ሶስት ጊዜም እንዲሄድ ውብዬ የወንድሟ ጎን ሆና ቢሆን እኮ ማሳሰሯ እኛ ናይ ማሳሰሯ የናይ እንትን አይለንም። ግን ውብዬ እንኳን ከናይ ጎን ነበረች። እሱ እንደዛ ሲረብሽ ወንድሟ። እሺ እንሂዳሹ በቃ እንሂድ። ይሄንን ነው እኔ ማለት የምፈልገው። ያው በቃ ብንሄድ ይሻላል። እሺ የምታወሩት ነገር አለ ሰላም? እኔ ዳጊ ወንድሜ እንዴት መሰለህ፣ እኔ አንድ ቀን ናሂና ውብዬ ይለያያሉ ብዬ አንድ ቀን አስቤ አላቅም። ይሄ ቀን ይመጣል ብዬ አስቤ አላቅም። ቢያንስ በጊዜ ሂደት ቀስ ቀስ እየተባለ ይታረቃሉ፣ ትዳራቸው ይመለሳል፣ ልጆቻቸው በመሀል ያስባሉ ብዬ አስቤ ነበር። ግን የዛሬ ቀን ግን በጣም ነው የከፋኝ። ውብዬም ስለመናት እኔና እሺ ሆነን በቃ ማንንም ማናገር አልፈልግም ብላ ነው በር ዘግታ እያለቀሰች ያለ እና እኛ ደግሞ አመጣጣችን እናንተም ትጠሩን ቢያንስ ናሂን አግኝተን ቢያንስ ልናረጋጋውና ቢያንስ ሰከን ብሎ እንዲያስብ ነበር ያሰብነው። ግን የዛሬ ቀን እኔ በጣም ከፍቶኛል። እንጃ ምን ማውራት እንዳለብኝ ማለት ነው። እና ውድ ቤተሰቦቻችን እናንተም በቃ ይሄ ትዳር ማለት በቃ ከብዙ አመት በፊት የነበረ ትዳር ነው። ብዙ ሰዎች ደስተኛ ሆነው የሚወዷቸው አይነት ጥንዶች ናቸው። መፋታት በምንም ተአምር የለባቸውም። እና እናንተም እስቲ አሪፍ ኮመንት፣ አሪፍ ሀሳብ ከስድብና እነሱን ወደዚህ ስሜታዊ ከሚያደርግ ኮመንት ይልቅ አሪፍ ሀሳብ በቃ ሁለቱንም አንድ ሊያደርግ የሚችል በመሀላቸው የገባውን ሰይጣን ሊያስወጣ የሚችል የበሰለ ሰው አይነት አስተያየት ኮመንት ብታስቀምጡልን ደስ ይለናል። እንደዛ እንደምታደርጉልን ደግሞ እናምናለን። እና ከኛ አሁን እኛ እዚህ አራት ነን። እናንተ ጋር ደግሞ የተሻለ ሀሳብ ካለ ደግሞ አስቀምጡልን። እናንተ የምታስቀምጡት ኮመንት እንጠቀመዋለን፣ እናንበዋለን፣ እናያለን። እና እባካችሁ ቪዲዮን እያያችሁ ኮመንት አሪፍ ቀና የሆነ ኮመንት አሪፍ ለውብዬ የሚጠቅም ለናውም የሚጠቅም አይነት የነሱን ፕሮፋይል ያደረጋችሁ እነሱ ወደዚህ እንዲመለሱ የሚያደርግ አይነት ኮመንት ብታስቀምጡ በጣም ደስ ይለናል። እና እነዚህ ልጆች እንዳይለያዩ ባካችሁ በእናታችሁ። እናንተ የነሱ ቤተሰብ ናችሁ። ከናንተ የሚበልጥ ሌላ ቤተሰብ የላቸውም። ታውቃላችሁ። ከኛ በላይ እናንተ ናችሁ እነሱን የምታውቁት። እኛ አሁን ዛሬ ነገ የራሳችን እንትን እንሄዳለን። እናንተ ግን ሁሌም እነሱን ስትከታተሉ የምትኖሩ ምርጥ ቤተሰቦች ናችሁ። እናንተን ለማስደሰት ብዙ ጊዜ ጥረዋል፣ ብዙ ጊዜ ደክመዋል፣ ከእናንተ ጋር ብዙ አመት ቆይተዋል። እና ውድ ቤተሰብ በቻላችሁ በኢንስታግራም በቲክቶክም ሁሉም ቦታ ላይ የነሱን አድናቂዎች የሆናችሁ የነሱን አብሮ መሆን የምትደግፉ ሁላችሁም የገባችሁ የነሱን ፕሮፋይል ፎቶ እያደረጋችሁ እስቲ እንዳይጣሉ ዛሬ ይገናኛሉ። በቃ እኛ ከቻለን እናስቆማለን፣ ካልቻለን ግን ሁለቱ አብረው ቁጭ ብለው እንዲያወሩ እንዲፈቱ ችግሮቻቸውን እናደርጋለን። ምንም ማድረግ አንችልም። እና ውድ ቤተሰብ ይሄን እንድታደርጉልን በትህትና እለምናችኋለሁ። በእናታችሁ ይሄንን አድርጉልን። ቀና ሀሳብ፣ ቀና አስተያየት፣ ገዢ ሀሳብ እና የሚገዛ ሀሳብ በቃ አለ አይደለም። እናንተን አይተው እንኳን በቃ በኮሜንታተሮች ነው እኛ የተመለስነው እንዲሉ አድርጓቸው። እና እኔ በጣም ወዳችኋለሁ። እንዲህ እንደምታደርጉ ተስፋ አለኝ። እና ፕሊስ መጥፎ ነገር አትጻፉ በእናታችሁ እና ወዳችኋለሁ። እንሂድ በቃ እንሂድ። እሺ የሆነ አባቶች ይዘን እንሂድ። አዎ ከቻልን አባቶችን ምናምን ፈልገን እንትን እንላለን። እስከዛው ግን ደህና ሁኑልን። ማስተካከል ምን ነው ንገረኝ።